አዲስ አበባ ከተማ እነዚህን መሰል ጎስቋላ መንደሮቿን ወደ ዘመናዊ አኗኗር ዘይቤ በመቀየር ለነዋሪዎች ክብርን የሚመጥኑ ዘመናዊ ቤቶችን በመገንባት ላይ ትገኛለች። አሁን የምንገኘው ደግሞ በአራዳ ክፍለ ከተማ በተለምዶ ገዳም ሰፈር ተብሎ በሚጠራው አካባቢ ነው። እንደሚታወቀው እንግዲህ በዚህ አካባቢ ከአንድ ወር ከ15 ቀን በፊት የአዲስ አበባ ከተማ ከንቲባ አዳነች አቤቤ የአራዳ በጎነት መንደር ግንባታን ማስጀመራቸው ይታወሳል። አጠቃላይ አሁን ላይ የግንባታ ሂደቱ ምን ይመስላል የሚለውን የምንመለከት ይሆናል። እንኳን በሰላም መጣችሁ። እንኳን ደህና ተቆጣጣችሁ። መጀመሪያ ሴፍቲ ማድረግ ስላለብን እሺ፣ ሴፍቲ ያዛት። ሰላም ሰላም፣ እንዴት ነህ? እንታወቅ እስኪ በቅርቡ። ኦኬ፣ አማኑኤል እባላለሁ። አማኑኤል ከፍ ያለው እባላለሁ። ከአማካሪ ድርጅት ከኤኬ ኮንስትራክሽን እና ኮንሰልተንሲ የቴክኒካል ማናጀር ነኝ። ጥሩ። እስኪ እንግዲህ የገዳም ሰፈር ወይም የበጎነት መንደር ግንባታ መቼ ተጀመረ? ምን ደረጃ ላይ ይገኛል? እስካሁን ሂደት ምን ይመስላል? እንደመነሻ የጀመርነው ብሎክ 2 1 እና ካጠገቡ ያለ ብሎክ 3 ነው። እንደመነሻ 3ቱን ብሎኮች የጀመርነው የፈጀበት ጊዜ በአቨሬጅ ኤስቲሜት አድርገን ስናየው ወደ 34 ቀን ይሆነዋል 3ቱ ብሎኮች ከጀመሩ። ምክንያቱም 3ቱ ያልኩ ወደ ኋላ ስንሄድ ገባ ብለን ስናይ ፕሮግረሳቸው በጣም ልዩነት ስላለው ቀድሞ የጀመሩት ፌዝ 1 የምንላቸው 3ቱ ብሎኮች ነው። ቀጣይ ደግሞ ያሉት ከ4 እስከ 15 ያሉት ብሎኮች ደግሞ ወደ ፌዝ 2 እና ፌዝ 3 የተጀመሩ ናቸው። ምን ያክል ህንጻዎች ናቸው እዚህ የሚገነቡት? ኦኬ፣ እንደ አጠቃላይ እንደ መነሻ መጀመሪያ ያዝናቸው 10 ነበሩ። ሌሎች ውይይት ተደርጎባቸው እንዲጨመሩ ተደርጎ የተሰሩ አሉ። አሁን 15 ብሎክ አለን። ከዚህ በኋላም 2 እንዲጨመር ከላይ ታዘዝነው መሰረት አሁን በአጠቃላይ 17 ብሎኮች አሉ ማለት ነው። በአጭር ቀናት ውስጥ እስከ 6 የደረሱ እያየው ነበር ወለላቸውና እዚህ ደረጃ የደረሱበት የስራ ሚስጥሩ ምንድን ነው? እውነት ለመናገር ክረምትም ነው ቻሌንጅ ያደርጋል። ኮንክሪት የምንሞላበት በሳምንት 2 ነው። ስላብና ኮለን ነው አንድ ላይ ካስት የምናደርገው። ማክሰኞና አርብ ስኬጁል አለን። አንደኛው ኮሚትመንት ነው። የወረደውን አቅጣጫ ሪስፔክት የማድረግ እንትን አለ። በኢንተግሬሽን ነው የሚሰራው። ሁሉም ባለድርሻ አካላት ምንም የሚዘገይ ዲሲዥን የለም። እዚህ ሳይት ላይ ኤቭሪቲንግ ኦን ስፖት ይወሰናል። በዛ መሰረት ነው። እዚህ ሳይት ላይ የምትጠቀሙት ቴክኖሎጂዎች ሳሉ ስራውን ሊያቀላጥፉ የሚችሉ ኖርማሊ ይሄን ያህል እንትን የምንለው ቴክኖሎጂ የለም። አሁን ባለው ስኬጁላችን ኤቭሪ ኳሊቲ እየተጠበቀ የምንጠቀመው ሬዲ ሚክስ ነው። አጋጣሚ የምንጠቀመው ሬዲ ሚክስ ነው ከባቺንግ ፕላንት ቀጥታ እንጂ ሳይት ላይ አሸዋ፣ ሲሚንቶ፣ ውሃ፣ ጠጠር ተቦክቶ አይደለም የሚሰራው። ቀጥታ ከባቺንግ ፕላንት ነው። እሱ ላይ ደግሞ የምንጨምራቸው የተለያዩ ቴክኒካል ኬሚካሎች አሉ። ግብአት አቅርቦትስ ምን ይመስላል? ለስራው መቀላጠፍም የሚያስፈልጉ ግብአቶች አንዴ እዚሁ ገብተው ነው ስራችሁን የጀመራችሁት? ምን ይመስላል? ኮኦርዲኔሽን አለ ስንል ኖርማሊ ስራው ላይም እንዳለ ሆኖ የማቴሪያል ሰፕላይ ቼኑ በዛው ልክ ነው። ምክንያቱም ስራውን ለመስራት ከወርክ ፎርሱ ወይም ከሰራተኛው ውጪ ሜጀር ፋክተራችን ምንድነው? ማቴሪያል ደሊቨሪ እና ሰፕላይ ነው። እዚህ ጋር እንደምታየው ኦልሞስት የሁለቱም ብሎክ እንኳን ስምና ኤቭሪ ማቴሪያላቸው ወይም ብረት ስቶክ ተደርጓል። ገና መሰረታቸው እየወጡ ያሉ ህንጻዎችን እነሱን መግቢያ ላይ እንደጠቀስኩት ብሎክ 4 እንላቸው ወይም ፌስ 2 ላይ ከተጀመሩት የመጀመሪያው ብሎክ ነው። አሁን በምታየው ሁኔታ ላይ ይገኛል። ፋውንዴሽን ኮለመን ወይም መሰረቱን ጫማውን ሞልተናል። አሁን እቺ ወደ ቤዝመንት ፍሎር መውጫችንን ኮለኑን እግሩን ነው እየሰራን ያለነው። በዚህ ሳይት ላይ የሚገነቡ ህንጻዎች ምን ያክል ከፍታ ያላቸው ናቸው? ለምንስ አገልግሎት የሚሰጡ ናቸው? በከፍታ አንጻር ቤዝመንት ሲደመር ግራውንድ አለን። ሲደመር ደግሞ 8 ወለሎች አሉ። ከ1 እስከ 8 ሲደመር ቴራስ የመጨረሻ ደግሞ ሩፍቶፕ ላይ ጣሪያ ላይ ቴራስ ኮንክሪት ቴራስ አለን። ከግራውንድ ፍሎርን ጨምሮ ግራውንድ እና 1 በከፊል ደግሞ ቤዝመንት ደግሞ ሱቆች አሉ። ሁለተኛ ጀምሮ እስከ 8 ደግሞ መኖሪያ ወይም አፓርትመንት የምንላቸው ሃውስሆልድ የምንላቸው አሉ። አሁን ትንሽ ቪዥዋላይዝ ለማድረግ ይከብዳል። ማለት ላይ ትልቅ ግሪን ስፔሶች አሉ። ሰዎች ልጆች አላቸው። ይሄ ሁሉ ሰው ይኖራል። ሶ ብሪዚንግ ስፔስ ይፈልጋሉ። እሱንም ሪስፔክት ያደረገ ቦታ ነውና አስማች አስከስልን ያሟላ ነው ማለት እንችላለን። በእቅዳችሁ መሰረት እስከ መቼ ለማጠናቀቅ ነው የታሰበው? ቴንታቲቭ ስኬጁል ያለን ሜጀርሊ ስትራክቸሩንም ጨምሮ እስከ ነሐሴ 30 ስትራክቸር ዋይዝ ፋይናላይዝ እናደርጋለን ብለን አስባለች። በተሰጠንም አቅጣጫ ሁሌ በምናደርገው ግምገማ ነዋሪውም እየጠበቀን ስለሆነ እሱን እሳቤ ያደረግን ነው የሚሰራው። ኤቭሪ ሰዓትም እንዳይፈጅብን ሰራተኞቹን በዛ መሰረት ነው ኮሚትመንት ወስደው እየሰሩ ያሉት። አመሰግናለሁ በጣም ለነበረው። ቴንክ ዩ። አመሰግናለሁ። ፕሮጀክቱ ከተጀመረ 7 ቀን ሆኖታል።
ከተሰጠን ስኬጁል ከሱ በፊት ጨርሰን ለማስረከብ እንደምታዩት ዝናብም እየዘነበም እየሰራን ነው። አንድ ወር ነው ስራ ከጀመረን አንድ ወራችን ነው። 6 ፍሎር ጨርሰናል ቤዝመንትን ጨምሮ። አሁን 2 ፍሎርና አንድ ቴራስ ነው የሚቀረን። 24 ሰዓት ነው የሚሰራው። የበዓል ወይም ደግሞ የእረፍት ቀን የለንም። 24 ሰዓት 7 ቀን እንሰራለን። እንደምታየው ከሌሎቹም የተሻለ እየደረሰ ነው። ቢያንስ በቀን ከ200 በላይ ሰራተኛ ይኖራል ሁሌም ማለት ነው። አዳርም በሺፍት ነው የምንሰራው። በአንድ ሺፍት 200 ሰራተኛ በትንሽ ይኖራል። በ20 ሺህ ካሬ ሜትር ላይ ያረፈው የአራዳ በጎነት መንደር ግንባታ 17 ህንፃዎችን አካቶ ይዟል። እንግዲህ በውስጡም የተለያዩ መሰረተ ልማቶች የተካተተለት ነው። አጠቃላይ በዚህ ያደረግነው የእስካሁኑ የግንባታ ሂደት ቅኝታችን ይህንን ይመስላል።